ዘጽአት ምዕራፍ 17 የእስራኤልም ልጆች ማኅበር ሁሉ እግዚአብሔር እንዳዘዘ ከሲን ምድረ በዳ ሊጓዙ ተነሡ። በራፊዲምም ሰፈሩ። ሕዝቡም ይጠጡ ዘንድ ውኃ አልነበረም። ሕዝቡም ሙሴን ተጣሉት፣ የምንጠጣውን ውኃ ስጠን አሉት። ሙሴም ለምን ትጣሉኛላችሁ? እግዚአብሔርንስ ለምን ትፈታተናላችሁ? አላቸው። ሕዝቡም በዚያ ስፍራ ውኃ ተጠሙ። እኛንና ልጆቻችንን ከብቶቻችንንም በጥማት ልትገድለን ለምን ከግብፅ አወጣኸን? ሲሉ በሙሴ ላይ አንጐራጐሩ። ሙሴም ሊወግሩኝ ቀርበዋልና በዚህ ሕዝብ ምን ላድርግ ብሎ ወደ እግዚአብሔር ጮኸ። እግዚአብሔርም ሙሴን በሕዝቡ ፊት እለፍ፣ ከእስራኤልም ሽማግሌዎች ከአንተ ጋር ውሰድ፣ ወንዙንም የመታህበትን በትር በእጅህ ይዘሃት ሂድ። እነሆ እኔ በዚያ በኮሬብ በዓለት ላይ በፊትህ እቆማለሁ፣ ዓለቱንም ትመታለህ፣ ሕዝቡም ይጠጣ ዘንድ ከእርሱ ውኃ ይወጣል አለው። ሙሴም በእስራኤል ሽማግሌዎች ፊት እንዲሁ አደረገ። ስለ እስራኤልም ልጆች ክርክር እግዚአብሔር በመካከላችን ነውን ወይስ አይደለም ሲሉ እግዚአብሔርን ስለ ተፈታተኑት የዚያን ስፍራ ስም ማሳህ ደግሞም መሪባ ብሎ ጠራው። አማሌቅም መጥቶ ከእስራኤል ጋር በራፊዲም ተዋጋ። ሙሴም ኢያሱን ጕልማሶችን ምረጥልን፣ ወጥተህም ከአማሌቅ ጋር ተዋጋ፣ እኔ ነገ የእግዚአብሔርን በትር በእጄ ይዤ በኮረብታው ራስ ላይ እቆማለሁ አለው። ኢያሱም ሙሴ እንዳለው አደረገ፣ ከአማሌቅ ጋር ተዋጋ። ሙሴና አሮንም ሖርም ወደ ኮረብታው ራስ ወጡ። እንዲህም ሆነ ሙሴ እጁን ባነሣ ጊዜ እስራኤል ድል ያደርግ ነበር፣ እጁንም ባወረደ ጊዜ አማሌቅ ድል ያደርግ ነበር። የሙሴ እጆች ግን ከብደው ነበር። ድንጋይም ወስደው በበታቹም አኖሩ፣ እርሱም ተቀመጠበት። አሮንና ሖርም አንዱ በዚህ አንዱ በዚያ ሆነው እጆቹን ይደግፉ ነበር። ፀሐይም እስክትገባ ድረስ እጆቹ ጠነከሩ። ኢያሱም አማሌቅንና ሕዝቡን በሰይፍ ስለት አሸነፈ። እግዚአብሔርም ሙሴን የአማሌቅን ዝክር ከሰማይ በታች ጨርሼ እደመስሳለሁና ይህን ለመታሰቢያዬ በመጽሐፍ ጻፈው፣ በኢያሱም ጆሮ ተናገር አለው። ሙሴም መሠዊያ ሠራ፣ ስሙንም ያህዌህ ንሲ ብሎ ጠራው። እርሱም እጁን በእግዚአብሔር ዙፋን ላይ ስለ ጫነ የእግዚአብሔር ሰልፍ በአማሌቅ ላይ ለልጅ ልጅ ይሁን አለ። ኦሪት ዘጽአት ምዕራፍ 18 የምድያምም ካህን የሙሴ አማት ዮቶር እግዚአብሔር ለሙሴና ለሕዝቡ ለእስራኤል ያደረገውን ሁሉ እግዚአብሔርም እስራኤልን ከግብፅ እንዳወጣ ሰማ። በዚያን ጊዜ የሙሴ አማት ዮቶር መልሶአት የነበረውን የሙሴን ሚስት ሲፓራን ሁለቱንም ልጆቿን ወሰደ። ከእነርሱ የአንደኛው ስም ጌርሳም ነበረ፣ አባቱ በሌላ አገር ስደተኛ ነበርሁ ብሎአልና። የሁለተኛውም ስም አልዓዛር ነበረ፣ የአባቴ አምላክ ረዳኝ ከፈርዖንም ሰይፍ አዳነኝ ብሎአልና። የሙሴ አማት ዮቶርም ከልጆቹና ከሚስቱ ጋር በእግዚአብሔር ተራራ አጠገብ በምድረ በዳ ወደ ሰፈረ ወደ ሙሴ መጣ። ሙሴንም እኔ አማትህ ዮቶር ሚስትህም ከእርስዋ ጋር ሁለቱ ልጆችዋ መጥተንልሃል አለው። ሙሴም አማቱን ሊገናኝ ወጣ፣ ሰገደም፣ ሳመውም። እርስ በርሳቸውም ደኅንነታቸውን ተጠያየቁ፣ ወደ ድንኳኑም ገቡ። ሙሴም እግዚአብሔር በፈርዖንና በግብፃውያን ላይ ስለ እስራኤል ያደረገውን ሁሉ በመንገድም ያገኛቸውን ድካም ሁሉ እግዚአብሔርም እንዳዳናቸው ለአማቱ ነገረው። ዮቶርም እግዚአብሔር ለእስራኤል ስላደረገው ቸርነት ሁሉ ከግብፃውያንም እጅ ስላዳናቸው ደስ አለው። ዮቶርም ከግብፃውያንና ከፈርዖን እጅ ያዳናችሁ ከግብፃውያንም እጅ ሕዝቡን ያዳነ እግዚአብሔር ይባረክ፣ ትዕቢት ባደረጉባቸው ነገር እግዚአብሔር ከአማልክት ሁሉ እንዲበልጥ አሁን አወቅሁ አለ። የሙሴ አማት ዮቶርም የሚቃጠል መሥዋዕትንና ሌላ መሥዋዕትን ለእግዚአብሔር ወሰደ። በእግዚአብሔርም ፊት ከሙሴ አማት ጋር እንጀራ ሊበሉ አሮን የእስራኤልም ሽማግሌዎች ሁሉ መጡ። እንዲህም ሆነ በነጋው ሙሴ በሕዝቡ ሊፈርድ ተቀመጠ። ሕዝቡም በሙሴ ፊት ከጥዋት እስከ ማታ ድረስ ቆመው ነበር። የሙሴም አማት በሕዝቡ ያደረገውን ሁሉ ባየ ጊዜ ይህ በሕዝቡ የምታደርገው ምንድር ነው? ሕዝቡ ሁሉ ከጥዋት ጀምሮ እስከ ማታ ድረስ በዙሪያህ ቆመው ሳሉ አንተ ብቻህን ስለ ምን ተቀምጠሃል? አለው። ሙሴም አማቱን ሕዝቡ እግዚአብሔርን ለመጠየቅ ወደ እኔ ይመጣሉ፣ ነገርም ቢኖራቸው ወደ እኔ ይመጣሉ፣ በዚህና በዚያ ሰው መካከል እፈርዳለሁ፣ የእግዚአብሔርንም ሥርዓትና ሕግ አስታውቃቸዋለሁ አለው። የሙሴም አማት አለው፣ አንተ የምታደርገው ይህ ነገር መልካም አይደለም።
ይህ ነገር ይከብድብሃልና አንተ ከአንተም ጋር ያለው ሕዝብ ትደክማላችሁ። አንተ ብቻህን ልታደርገው አትችልም። አሁንም እመክርሃለሁና ቃሌን ስማ። እግዚአብሔርም ከአንተ ጋር ይሆናል። አንተ በእግዚአብሔር ፊት ለሕዝቡ ሁን፣ ነገራቸውንም ወደ እግዚአብሔር አድርስ። ሥርዓቱንም ሕጉንም አስተምራቸው፣ የሚሄዱበትንም መንገድ የሚያደርጉትንም ሥራ ሁሉ አሳያቸው። አንተም ከሕዝቡ ሁሉ አዋቂዎችን፣ እግዚአብሔርን የሚፈሩትን፣ የታመኑ የግፍንም ረብ የሚጠሉትን ሰዎች ምረጥ። ከእነርሱም የሺህ አለቆችን፣ የመቶ አለቆችን፣ የአምሳ አለቆችን፣ የአሥር አለቆችን ሹምላቸው። በሕዝቡ ላይ ሁልጊዜ ይፍረዱ። አውራውንም ነገር ሁሉ ወደ አንተ ያምጡት፣ ታናሹንም ነገር ሁሉ እነርሱ ይፍረዱ። እነርሱም ከአንተ ጋር ሸክሙን ይሸከማሉ፣ ለአንተም ይቀልልልሃል። ይህንም ብታደርግ እግዚአብሔር እንዲሁ ቢያዝዝህ መቆም ይቻልሃል። ደግሞም ይህ ሕዝብ ሁሉ በሰላም ወደ ስፍራው ይደርሳል። ሙሴም የአማቱን ቃል ሰማ፣ ያለውንም ሁሉ አደረገ። ሙሴም ከእስራኤል ሁሉ አዋቂዎች መረጠ። በሕዝቡም ላይ የሺህ አለቆች፣ የመቶም አለቆች፣ የአምሳም አለቆች፣ የአሥርም አለቆች አድርጎ ሾማቸው። በሕዝቡም ላይ ሁልጊዜ ፈረዱ። የከበደባቸውንም ነገር ወደ ሙሴ አመጡ። ታናሹን ነገር ሁሉ ግን እነርሱ ፈረዱ። ሙሴም አማቱን ሰደደው፣ እርሱም ወደ አገሩ ተመለሰ። ኦሪት ዘጽአት ምዕራፍ 19 በሦስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያ ቀን ወደ ሲና ምድረ በዳ መጡ። ከራፊዲምም ተነሥተው ወደ ሲና ምድረ በዳ መጡ። በምድረ በዳም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ወደ እግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ንገር፣ በግብፃውያን ያደረግሁትን በንስርም ክንፍ እንደ ተሸከምኋችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌን በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የእኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም የካህናት መንግሥት፣ የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤል ልጆች የምትነግራቸው ቃል ይህ ነው። ሙሴም መጣ፣ የሕዝቡንም ሽማግሌዎች ጠርቶ እግዚአብሔር ያዘዘውን ይህን ቃል ሁሉ በፊታቸው ተናገረ። ሕዝቡም ሁሉ አንድ አፍ ሆነው እግዚአብሔር ያለውን ሁሉ እናደርጋለን ብለው መለሱ። ሙሴም የሕዝቡን ቃል ወደ እግዚአብሔር አደረሰ። እግዚአብሔርም ሙሴን ከአንተ ጋር ስነጋገር ሕዝቡ እንዲሰሙ ደግሞም ለዘላለም እንዲያምኑብህ እነሆ በከባድ ደመና እመጣልሃለሁ አለው። ሙሴም የሕዝቡን ቃል ለእግዚአብሔር ነገረ። እግዚአብሔርም ሙሴን አለው፣ ወደ ሕዝቡ ሂድ፣ ዛሬና ነገም ቀድሳቸው፣ ልብሳቸውንም ይጠቡ። በሦስተኛውም ቀን ሕዝቡ ሁሉ ሲያዩ እግዚአብሔር በሲና ተራራ ላይ ይወርዳልና ለሦስተኛው ቀን ይዘጋጁ። ወሰንም ለሕዝቡ በዙሪያው አደርግላቸው። ወደ ተራራው እንዳትወጡ ጫፉንም እንዳትነኩ ተጠንቀቁ። ተራራውንም የነካ ፈጽሞ ይሞታል። የማንም እጅ አይንካ፣ ነገር ግን የሚነካው ሁሉ ይወገራል ወይም በፍላጻ ይወጋል። እንስሳ ወይም ሰው ቢሆን አይድንም በላቸው። ሳያቋርጥ የመለከት ድምፅ ሲነፋ በዚያን ጊዜ ወደ ተራራው ይውጡ። ሙሴም ከተራራው ወደ ሕዝቡ ወረደ፣ ሕዝቡንም ቀደሰ፣ ልብሳቸውንም አጠቡ። ሕዝቡንም ለሦስተኛው ቀን ተዘጋጁ፣ ወደ ሴቶቻችሁም አትቅረቡ አለ። እንዲህም ሆነ፣ በሦስተኛው ቀን በማለደ ጊዜ ነጐድጓድና መብረቅ፣ ከባድም ደመና፣ እጅግም የበረታ የቀንደ መለከት ድምፅ በተራራው ላይ ሆነ። በሰፈሩም የነበሩት ሕዝብ ሁሉ ተንቀጠቀጡ። ሙሴም ሕዝቡን ከእግዚአብሔር ጋር ለመገናኘት ከሰፈር አወጣቸው። ከተራራውም እግርጌ ቆሙ። እግዚአብሔርም በእሳት ስለ ወረደበት የሲና ተራራ ሁሉ ይጤስ ነበር፣ ከእርሱም እንደ እቶን ጢስ ያለ ጢስ ይወጣ ነበር። ተራራውም ሁሉ እጅግ ይናወጥ ነበር። የቀንደ መለከቱም ድምፅ እጅግ በበረታና በጸና ጊዜ ሙሴ ተናገረ፣ እግዚአብሔርም በድምፅ መለሰለት። እግዚአብሔርም በሲና ተራራ ላይ ወደ ተራራው ራስ ወረደ። እግዚአብሔርም ሙሴን ወደ ተራራው ራስ ጠራው። ሙሴም ወጣ። እግዚአብሔርም ሙሴን ውረድ፣ እግዚአብሔርን ለማየት ዳርቻውንም እንዳያልፍ ከእነርሱም ብዙ እንዳይጠፉ ለሕዝቡ አስጠንቅቃቸው። ወደ እግዚአብሔርም የሚቀርቡት ካህናት ደግሞ እግዚአብሔር እንዳያጠፋቸው ራሳቸውን ይቀድሱ አለው። ሙሴም እግዚአብሔርን አንተ በተራራው ዙሪያ ወሰን አድርግ ቀድሰውም ብለህ አስጠንቅቀኸኛልና ሕዝቡ ወደ ተራራ ይወጡ ዘንድ አይችሉም አለው። እግዚአብሔርም ሂድ ውረድ፣ አንተ አሮንም ከአንተ ጋር ትወጣላችሁ፣ ካህናቱና ሕዝቡ ግን እግዚአብሔር እንዳያጠፋቸው ወደ እግዚአብሔር ይወጡ ዘንድ አይተላለፉ አለው። ሙሴም ወደ ሕዝቡ ወረደ፣
ይህንንም ነገራቸው። ኦሪት ዘጽአት ምዕራፍ 20 እግዚአብሔርም ይህን ቃል ሁሉ እንዲህ ብሎ ተናገረ። ከግብፅ ምድር ከባርነት ቤት ያወጣሁህ እግዚአብሔር አምላክህ እኔ ነኝ። ከእኔ በቀር ሌሎች አማልክት አይሁኑልህ። በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውኃ ካለው ነገር የማናቸውን ምስል የተቀረጸውንም ምስል ለአንተ አታድርግ። አትስገድላቸውም፣ አታምልካቸውምም። በሚጠሉኝ እስከ ሦስተኛና እስከ አራተኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ የሚወድዱኝ ትእዛዜንም ለሚጠብቁ እስከ ሺህ ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክህ ቀናተኛ አምላክ ነኝ። የእግዚአብሔርን የአምላክህን ስም በከንቱ አትጥራ። እግዚአብሔር ስሙን በከንቱ የሚጠራውን ከበደል አያነጻውምና። የሰንበትን ቀን ትቀድሰው ዘንድ አስብ። 6 ቀን ሥራ፣ ተግባርንም ሁሉ አድርግ። ሰባተኛው ቀን ግን ለእግዚአብሔር ለአምላክህ ሰንበት ነው። አንተ ወንድ ልጅህም ሴት ልጅህም ሎሌህም ገረድህም ከብትህም በደጆችህም ውስጥ ያለ እንግዳ በእርሱ ምንም ሥራ አትሥሩ። እግዚአብሔር በ6 ቀን ሰማይንና ምድርን ባሕርንም ያለባቸውንም ሁሉ ፈጥሮ በሰባተኛው ቀን ዐርፎአልና። ስለዚህ እግዚአብሔር የሰንበትን ቀን ባርኮታል ቀድሶታልም። አባትህንና እናትህን አክብር፣ እግዚአብሔር አምላክህ በሚሰጥህ ምድር ዕድሜህ እንዲረዝም። አትግደል፣ አታመንዝር፣ አትስረቅ፣ በባልንጀራህ ላይ በሐሰት አትመስክር። የባልንጀራህን ቤት አትመኝ። የባልንጀራህንም ሚስት ሎሌውንም ገረዱንም በሬውንም አህያውንም ከባልንጀራህ ገንዘብ ሁሉ ማናቸውንም አትመኝ። ሕዝቡም ሁሉ ነጐድጓዱንና መብረቁን የቀንደ መለከቱንም ድምፅ ተራራውንም ሲጤስ አዩ። ሕዝቡም ባዩ ጊዜ ተርበደበዱ፣ ርቀውም ቆሙ። ሙሴንም አንተ ተናገረን እኛም እንሰማለን፣ እንዳንሞት ግን እግዚአብሔር አይናገረን አሉት። ሙሴም ለሕዝቡ እግዚአብሔር ሊፈትናችሁ ኃጢአትንም እንዳትሠሩ እርሱን መፍራት በልባችሁ ይሆን ዘንድ መጥቶአልና አትፍሩ አለ። ሕዝቡም ርቀው ቆሙ። ሙሴም እግዚአብሔር ወዳለበት ወደ ጨለማው ቀረበ። እግዚአብሔር ሙሴን አለው፣ ለእስራኤል ልጆች እንዲህ በል፣ እኔ ከሰማይ እንደ ተናገርኋችሁ እናንተ አይታችኋል። በአጠገቤ ምንም አታድርጉ። የብር አማልክት የወርቅም አማልክት ለእናንተ አታድርጉ። የጭቃ መሠዊያ ሥራልኝ። የሚቃጠለውንና የደኅንነት መሥዋዕትን በጎችህንም በሬዎችህንም ሠዋበት። ስሜንም በማሳስብበት ስፍራ ሁሉ ወደ አንተ መጥቼ እባርክሃለሁ። የድንጋይንም መሠዊያ ብታደርግ ብረት በነካው ድንጋይ አትሥራው። በመሣሪያው ብትነካው ታረክሰዋለህና ኀፍረተ ሥጋህ በእርሱ እንዳይገለጥ ወደ መሠዊያው በደረጃ አትውጣ።